ወይዘሮ ዝናሽ ኑሃሚንና ናሆሜን ልታጋባ ወሰነች። ኑሃሚን በጣም ደነገጠች። ምክንያቱም ያልጠበቀችውና ያላሰበችው ነገር ነበር። ከዚህ በፊት አንቺ እኔን ሰራተኛ እያልሽ ድሃ እያልሽ ስታሸማቅቀኝ ነበር። አባቴን አንድ ቀንም ክብር ሰጠሽው አታውቂም። ስትሰድቢኝ ነበር። ከየትም የመጣችው ምናምንቴ ስትይኝ ነበር። ከቤዛ ቤት እስከወጣ ድረስ ትቾኪ ነበር። ዛሬ ደግሞ ምን ተገኝቶ ነው ከልጅሽ ጋር ልታጋብኝ ለምራት ያጨሽኝ በማለት ስትመለስላት የበፊት ነገር ነው። እኔ ተቀይሬያለሁ። ዛሬ ሌላ ሰው ሆኛለሁ። ልጄ ከሀምራን ይልቅ አንቺ ለልጄ ትገባያለሽ። ለእኔ ምራት ለመሆንም አንቺ ትሻያለሽ በማለት ስትናገራት እኔ የተጣሉ እቃ አይደለሁም። በፈለግሽበት ሰዓት ጥለሽኝ፣ በፈለግሽበት ሰዓት ደግሞ አንስተሽ ምራትሽ ልታደርጊኝ አትችይም። ኑሃሚን ደግሞ እኔ አልፈልገውም፣ ልጅሽንም ላገባውም አልፈልግም፣ አልወደውም፣ አላፈቅረውም። ስለዚህ ከሱ ጋር መሆን አልችልም በማለት ስትመልስላት፣ ወይዘሮ ዝናሽ ግን እውነተኛ ወይም ደግሞ ወዳት ፈልጋት ምራቷን እንድትሆን ስለፈለገች ሳይሆን አምራንን ለማናደድ ያላት አማራጭ እሷ ብቻ ስለነበረች እሷን ለመበቀል ብላ እንግዲህ ልጇ ከማይወዳት ሴት ጋርና ከማያፈቅራት ሴት ጋር ለማስደረግ ጥረት እያደረገች ትገኛለች። የእናትን ክፋት በዚህ ማያውቅ ይቻላል ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና የጠየቅኩኝ። ኑሃሚን ክፍል 48ን ይዤላችሁ መጥቻለሁ። ክፍል 48 ላይ እንግዲህ ወይዘሮ ገነት ድጋሚ ኑሃሚን ለማቀራረብ እየሞከረች ነው። አምራን እንግዲህ በድጋሚ ኤርሚያስ ጋር ትገናኛለች ከተባለ በኋላ ሽማግሌ ሊላክ ነበር። ዳግም እንግዲህ የሚያወሩትን ነገር ከሰማ በኋላ ለናሆሜ ለመናገር ሞክሮ ነበር። ናሆሜ ደግሞ አምራን ቀድማ እኔን ለመጀንጀን እየሞከረ ነው ምናምን ብላ ነግረው ስለነበረ ናሆሜ ሊያምናቸው አልቻለም፣ ወይም ደግሞ ዳግምን አላመነው ማለት ነው። እንደውም ተደባድቦ ነበረ። ከቤት ወጥቶ ወደ ቤት አልተመለሰም እስካሁን ድረስ ማለት ነው። እና እንግዲህ ከዛ በኋላ ሽማግሌውም ቀርቷል ማለት ነው። ይሄ ነገር ሳይጣራ ሽማግሌ አይላክም በማለት እነ አቶ ሌኩንም አልተስማሙም፣ ዝናሽም አልተስማማችም። ከዛ በኋላ እንግዲህ እሷን ለመበቀል ኑሃሚን ምራቴ አድርጌ መቀበል አለብኝ፣ እዚህ ቤት ማስገባት አለብኝ በማለት ኤዳ ኑሃሚንን አናግራት ነበረ። ኑሃሚን ብቻ አይደለም ያናገረችው፣ ኤደንም አናግራ ወደ ስራሽ መመለስ ትችላለሽ፣ የቤት ሰራተኝነትን ከቢሮ ጽዳት የኔ ቤት ይሻልሻል፣ በዛ ደግሞ ደሞዙ እጥፍ አርጌ እከፍልሻለሁ፣ ሌቱን ከሚከፍልሽ እጥፍ አርጌ እከፍልሻለሁ በማለት ወደ ቤቷ አስገብታታለች ማለት ነው። ኤደንም በጣም ደስተኛ ሆና ነበረ የተቀበለችው። ግን ኑሃሚን እንዳናገረቻት አላወቀችም ነበር። ገብታ ለኑሃሚን እንደዚህ ብላ ከነገረቻት በኋላ ኑሃሚን እኔንም አናግራኝ ነበር፣ እኔን ግን በሰራተኛ ሳይሆን ምራቷ አርጋ የልጇ ሚስት አርጋ ነው እዛ ቤት እንድገባላት የምትፈልገው። አንቺንም ለምን እንደዚህ ፈለገችሽ? ይሄ ነገር የሆነ ነገር አለው። ስለዚህ አርፈሽ ትምህርትሽን ተማሪ፣ የብር ችግር የለብንም ብዬሽ ነግረሽ ነበር። ግን አንቺ የምትሰሚና ለመለወጥ ጥረት ማታረጊ ሴት ነሽ በማለት ብታናገራትም ኤደን ልትሰማት አልቻለችም። እኔ ሰራተኛ አርጋ ትቀጥረኛለች፣ እሷን ደግሞ ምራት አርጋ ለማስገባት ያሰበችው ወይዘሮ ዝናሽ በጤንነት አይደለም፣ እሷን አጠግባው አርጋ ለመጉዳት ፈልጋ ነው በማለት እንደዛ ባረገኝ ብላ ጸሎት እያረገች ነበረች። እየተረገመች የሴጣን ቁራጭ የሆነች ልጅ ማለት ነው። እና እንደዛም ሆኖ ገብታለች። ኤደን ለምን ገባሽ ብላ ኑሃሚን ኤዳ ብታናገራትም ኑሃሚን ልትሰማት አልቻለችም። እዛ ቤት ውስጥ አቶ ሌኩንም አልተስማማም ነበር። ያው አስመስላም ቢሆን የሆነ ነገር አሽቃብጣም ቢሆን አምራን እንግዲህ በዚህ ነገር ተስማምታለች። ከዚህ በፊት ሽማግሌ ሳይላክ መዘጋጃ ቤት ኤደን እንፈራረም ብሏት ነበረ። ያን ነገር ደግሞ አልፈለገችውም ነበር። ምክንያቱም ቤተሰቦቹ ተቀብሏት ወደዛ ቤት ነበር መግባት የፈለገችው። ንብረቱንም እንዳለ ድርጅቱ በሱ ስም እንዲሆን ነበር የፈለገችው። ምክንያቱም እሷ አሳቧ አፍቅራው ወዳው ሳይሆን ለገንዘቡ ብላ ልጁ እንደወረደ እያወቀች ነው የምታገባው። ይህን ነገር ካወቀ በኋላ ከተጋቡ በኋላ ግዴታው ነው ደግሞ ንብረት መካፈል ማለት ነው። ንብረቱን ተካፍላ ከሱ የወቶታ ከኤርሚያስ ጋር ነው መኖር የምትፈልገው እርግጠኛ ነኝና ናሆሜ ደግሞ እንደምታፈቅረውና እሱም እንደሚያፈቅራት ነው እስካሁን ድረስ የሚያውቀው። መዘጋጃ ቤት እንድሪ የደስ አልፈልግም ብላ ነበር። ዛሬ ደግሞ ተቀብያለሁ፣ በቃ ከተጋባም በኋላ ቤተሰቦች በግድ ሳይሆኑ
እኔ እናንተ ሁሉን ነገር ጨርሰን ከተናገርን በኋላ ግዴታቸው ወዶ ሳይሆን ይቀበሉናል። ስለዚህ ማዘጋጃ ቤት ሄደን እንፈራረም ያልከውን ነገር ተቀብዬዋለሁ ብለዋለች። ናሆሜን በጣም ደስ ብሎታል። ምክንያቱም እሱ በዚህ ሰዓት እየፈለገ ያለው እሷን ማግባትና ማግባት ብቻ ነው። ሌላ ሰው የሚናገረውን ነገር እየሰማ አይደለም። የእሷ ክፋት እየታየው አይደለም። እሷ በተደጋጋሚ ስለ ገንዘብ ብቻ ነው የምታወራው። ምንም የተለየ ነገር ስለ ህይወቷ ወይም ደግሞ ስለ ቤቷ ስለ ትዳር አውርታ አታውቅም። በዚህ ነገር እንኳን እየጠረጠራት አይደለም ማለት ነው። ዳጊም እንግዲህ ከቤት ወጥቶ ነበረ። ዛሬ ወደ ቤት ተመልሷል። ናሆሜ ደግሞ እሱ ወደዚህ ቤት ከመጣ እኔ ከዚህ ቤት እወጣለሁ በማለት ሲጣላ ነበር። ሰው ገብቶ ይመስለኛል ልጃችሁ ነኝ ወይም ደግሞ ወንድም ነኝ በማለት ይመስለኛል ለመናገር ሲል ነው ድራማው ያለቀው። ቢናገር ጥሩ ይመስለኛል። ምክንያቱም ብዙ ጉዳቶች ደርሶበታል። አባቱ ታስሮበታል። በጣም የሚያሳዝን ልጅ ነው ማለት ነው። እውነቱን ቢናገር ወይዘሮ ዝናሽን በማል ተጨንቃለች። ክፉ ሴት ብትሆንም ነገሮቹ ተደራርቦባታል ማለት ነው። እውነቱን ተናገራ ብታመልጥ ይሻላል ብዬ አስባለሁ። እናንተስ ምን ታስባላችሁ? የኔ ውድ የሆናችሁ ቤተሰቦች ማለት ነው። ለማንኛውም ቻናሉን ላይክ፣ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ